ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዛሬው ፕሮግራማችን በተለያዩ ርዕሰ ጉዳዮች ዙሪያ እንወያያለን። ከርዕሰ ጉዳዮቻችን መካከል አንዱ በከተማ እድሳት ፕሮጀክት ዙሪያ ነው። ውይይቱን የምናካሄደው ከህግ ጠበቃ ሽሎሚት ቸኮል ጋር ነው። ሽሎሚት ስቱዲዮአችን ተገኝታለች። ጤና ይስጥልን የህግ ጠበቃ ሽሎሚት እንደምን አለሽ? ደህና ሻሎም። እንኳን ደህና መጣሽ። ተודה רבה። ወደ ስቱዲዮአችን ስለመጣሽ እንግዲህ ለቃለ ምልልሱ በጣም እናመሰግናለን ሽሎሚት። ከዚህ በፊት ተወያይተናል ካንቺ ጋር በሰራተኞች መብት ዙሪያ አንድ ጊዜ ሁለት ጊዜ ይመስለኛል ተወያይተናል። እንዳው ግን ዛሬ ወደ ስቱዲዮአችን መጥተሻል ኢየሩሳሌም ድረስ በጣም ነው እናመሰግን። ግን እንደው የበለጠ አድማጮች እንዲያውቁሽ ዛሬ ደግሞ ስቱዲዮ ስለመጣሽ እስኪ ስለራስሽ ትንሽ ንገሪን። የህግ ጠበቃ ሽሎሚት ቸኮል ማን ናት? እኔ ሽሎሚት ቸኮል እባላለሁኝ። መስሪያ ቤት ጠበቃ የግል መስሪያ ቤት አለኝ። 3 አመት ይሆናል አለኝ። በዛ በፊት ብዙዎች መስሪያ ቤት ሰርቻለሁ። ባንድ ላይ እስካሁን 7 አመት ጠበቃ ነኝ። ሁለቶች ነገሮች ዘርፋ ምሰራ እስካሁን የተከቹት የሮኒት ፒኖይ ቢኖይ በብዙ አገሮች ሰራለሁኝ። እንደገና ደግሞ ስኹዮት ኦፍዲም የሰራተኛ መብት ሰራለሁኝ። ሁለቶች ነገሮች። እሺ እናመሰግናለን። ብዙ ጊዜ ሰራሽ በዚህ ዘርፍ? አዎ 7 አመት። 7 አመት። በመጀመሪያ የሊያ መስሪያ ቤቶች ሰራ ነበረ። በሪሾን ለציון ሰርቼ ነበር ብዙ አመት። ሳውዲያ 3 አመት ይሆናል። በእኔ መስሪያ ቤት አቁሜ ብቻዬን በመስሪያ ቤት የኔ መስሪያ ቤት ምሰራ። ብቻሽን አሁን አንቺ የግል ጠበቃ መስሪያ ቤት ከፍተሻል? አዎ ይሄ ነው የግል ምከን። መስሪያ ቤት የት ነው የሚገኝ? አሽቀሎን። አሽቀሎን ረሆባ ፕኒኒም። ኦኬ አሽቀሎን ቦታውን በኋላ እንግዲህ አድማጮች ከፈለጉሽ ቁጥሩን ቦታም ታስተዋውቂያለሽ መጨረሻ ላይ። መስሪያ ቤት አሽቀሎን ነው የሚገኝ። ግን የምትሰሪባቸው ቦታዎች እንደው የት ነው? ሌላ ቦታም ራቅ ብለሽ ልጅ ትሰሪያለሽ? አዎ የተከቹት የሮኒት አሁን ምሰራው አሽቀሎን ብቻ አይደለም። አፉላ ምሰራለሁኝ፣ חיפה፣ באר שבע፣ ስደሮት፣ קריית גת፣ ሁሉ ቦታ ነው ስራችን በተከቹት የሮኒት። ያው ሰፊ ቦታ እንግዲህ ትሰሪያለሽ ከሰሜን እስከ ደቡብ ማለት ነው። አዎ ጥሩ። ይሄ ሂትካድሹት ሮኒት አሁን የከተማ እድሳት ፕሮጀክት በጣም በሰፊው እየተሰራ ይገኛል። እንግዲህ ቀደም ያሉ የድሮ ህንጻ ግንባታዎችን በዘመናዊ መንገድ ለመስራት ጥገና ለማድረግ በሰፊው እየተሰራ ይገኛል። እንደሚታወቀው በተለይ የኛ ሰው የሚኖርባቸው ሰፈሮች አሮጌ ናቸው። ይታደሳሉ በአብዛኛው ወይም እንደገና ፈርሶ ይሰራሉና ደግሞ የኛ ማህበረሰብ አባል አማርኛ ተናጋሪ የህግ ጠበቃ ግድ ነው ያስፈልገዋል የበለጠ ነገሮችን ለመረዳትና እንደው ያንድ ህንጻ ነዋሪዎች ቤታቸው ያሉበት ህንጻው ቢኒያን ሊታደስ ወይም ፈርሶ ሊሰራ ሲል ምንድነው ማድረግ ያለባቸው? ከሚሰራው ድርጅት ጋር ከመፈራረማቸው ከመነጋገራቸው በፊት ምንድነው የሚያስፈልጋቸው? በመጀመሪያ ገና ሳይፈርሙ ለአንድ ወረቀት ለማንም ሰው በመጀመሪያ የሚያስፈልግ ጠበቃ ነው። ጠበቃ ስራችን ዋና ነው። በመጀመሪያ እናስረዳለን ለነዋሪዎች ቢኒያን። ለነዋሪዎች እንግዲህ ዳያሪም ደግሞ ዳያሪም ይባላል። አዎ እሺ ዳያሪም እናስረዳለን። አስረዳለሁ መንገዱን ሁሉ ነገር በጠበቃው በህጉ። ሳውዲያ ዳያሪም ፍቃድ ይሰጣሉ ለጠበቃው። ያ ጠበቃ ለዳያሪም ህጎችን ለነሱ ይጠብቃቸዋል። የህግ ጠበቃው ነው የሚያውቅ ምን እንደሚገባቸው እንደማይገባቸው። አዎ በመጨረሻ ዳያሪም ፍቃድ መስጠት ለጠበቃው ያስፈልጋል። ለምን ፍቃድ አልተሰጠ ያ ጠበቃ መስራት ለነሱ አይችልም። אז ፍቃድ ሰጥቶ 51% ዳያሪም ፈረመ ለጠበቃ ያ ጠበቃ ለነሱ ይሰራልኝ። ምንድነው ስራው? በመጀመሪያ ኤሪያው ሄዶ የብንያኑን ይጠይቃል። ምን አይነት ነው? ፒኖይ ይሆናል ወይም ሌላ ነገሮች ይሆን? ምንድነው የብንያኑ? ያጣራልኝ። ኤሪያው ወረቀቱን በሞላ ፍቃዱን የሰጡትን ይዞ ሳውዲያ
ምን ይሄዳልኝ ያዛሚም ህንጻውን እንግዲህ የሚሰሩት ድርጅቶች ማለት ነው ለድርጅቶች ለያዛሚም ለድርጅቶች ሂደው ለአንድ 5-3 ይፈልጋል ያንን ቢንያን ለማድረግ አዛሁን ያ 3 ያዛሚም የተለያዩ ናቸው አይደል አንዱ ኢኮኖሚ የተለያየ ይሆናል ኒሳዮን ገንዘብ አለው ይሆናል ወይ ስንት አለው ወይም ሰርቷልኝ አልሰራም እስካሁን ይሄን በሞላ መመርመር ያስፈልጋል ከን መመርመራለሁኝ እንደገና ደግሞ ምን አይነት ነው ለዳያሪ የሚሰጥ ብዙ ነገሮች አሉ የሚሰጡ አዛንዱ ትንሽ ይሰጣል አንዱ ብዙ ይሰጣል ይሄን በሞላ መርምሬ 2 ወይም 3 አመጣለሁ አይደል አኻርካህ ለዳያሪም ነግራቸዋለሁኝ 2 ይፈልጋሉ ድርጅቶች ያዛሚም ከን ይፈልጋሉና ምረጡ ማነው የሚመርጥ ዳያሪም ይመርጣሉ አሁን በዛን ጊዜ ያዛም ደግሞ ጥሩ ነው ለምን ዳያሪም ናቸው የሚጨርሱትኝ ኃይላቸው ብዙ ይሆናል የዳያሪም ለምን ባንድ ላይ ናቸው የቤቱ ባለቤትም የቦታው እነሱ ናቸው ሳውዲ በዚህ የፈለጉትን ማግኘት ይችላሉ እነሱ ናቸው በውሉ ኻዛኪም ሆናሉ አኻርካህ በውሉ ብዙ ነገሮች የሚገባሉ ለዚህ ጠበቃ በዚህም ይሰራል በውሉ ስንት ነው የሚከራይ የሚከፍል ስንት አመት ነው የሚወስድበት በጊዜ ብዙ ስራ አለው እሺ ያንን ስራ በውሉ ስንት አመት ነው መቼ ነው የሚጀምረው መቼ ነው የሚጨርሰው ይሄ በሞላ ይጻፋል ውሉ ይሄን እንግዲህ የህግ ጠበቃ ነው አሁን እንዳልሽው እንግዲህ እናንተ የህግ ጠበቆች የተለያዩ ያዛሚም ወይም የግንባታ ድርጅቶች ይመጣሉ ያን ቦታ ለመስራት አፍርሰው ወይም ለማደስ የህግ ጠበቃ ነው ሄዶ ከኤሪያው ያጣራል ስለ ቤቱ ስለሚሰራው ሁኔታ ያዛሚም ወይም ደግሞ ድርጅቶችን ምን እንዳላቸው የገንዘብ መጠን ልምድ የስራ ልምድ ስንት አመት ስንት ጊዜ ሰርተዋል የሰሩት ስራ ችግር ነበረበት አልነበረበት የሚለውን ይመረምራል ያን አይቶ ለኗሪዎች ለዳያሪም ይሄ እንዲ ነው ይሄ እንዲ ነው ያስረዳል የትኛው እንደሚጠቅማቸው ማለት ነው ትክክል ግን ኗሪዎቹ ፍቃድ መስጠት አለባቸው ለህግ ጠበቃው ይሄን እንዲሰራ ፍቃድ አልተሰጠ ያ ጠበቃ አይችልም መስራት አይችልም ለነሱ እንደገና ደግሞ ማን ነው የሚከፍለው ጠበቃ ይሄ ነው ስራችን ማን ነው የሚከፍለነ ያዛሙ ነው የሚከፍለነ ለዚህ ዳያሪም ምንም አይከፍሉም በዚህ አይነት ክፍያ ያወጡም ገንዘብ አያወጡም አክሻብ ይሄ በህጉ ነው የፒኖይ ቢኖይ ህግ ነው ምን ይላል ህጉ ለዳያሪም ጠበቃ ያስፈልጋልኝ ለራሳቸው ለያዛሙ ጠበቃ ላይ ይዛልኝ 2 ነው ማለት ነው 2 ጠበቆች ግን አንድ ጠበቃ ያዛም ቢሰራ እና ለዳያሪም ቢሰራ አንድ ጠበቃ ይሄ ዳያሪም ይጎዳሉ ለምን ያዛሚም ነው ለያዛም ነው የሚታገል አንድ ጠበቃ መሆኑ አስቸጋሪ ነው ችግር ቢፈጠር አለመግባባት ቢፈጠርም ለየትኛው ይሆናል ለያዛሙ ነው ብዙ ጊዜ የሚሄድ ለምን ጓደኞች ያዛም ነው አመጣዋ ስለዚህ በዚህ አጋጣሚ አሁን ለዳያሪም ወይም ለዛ ለሚፈርሰው ህንጻ ኗሪዎች የምታስተላልፊው ምክር ምንድነው የራሳቸው የሆነ ጠበቃ እንዲኖራቸው ይሄ ነው ዋናው በዚህ አሁን ይትኻቹት ይሮኒት ብዙ አመት ነው አለ አሁን ጊዜ ሁሉ ያውቃል አይፈርምም ጠበቃ አልያዝነ አልፈርምም ይላሉ ሳውዲያ ፍቃድ ተሰጠ ያ ጠበቃ ለነሱ ለዳያሪም ይታገላልኝ ሁሉን ስራ ጥሩ አድርጎ ያቀርብላቸዋልኝ ለዳያሪም ይሄ ዋና ነው እንግዲህ ህግ ጠበቃውን ስራ ዘርዝረሻል ሌላው ከህግ ጠበቃ በተጨማሪ ምንድነው የሚያስፈልገው ባለሙያ እንደው ሙያ ያለው እንትን ለዳያሪምም ሆነ ለያዛሙ ለግንባታ ድርጅቱ አስፈላጊ ባለሙያዎች ምንድናቸው ሌሎች እኔ ጋር ባንድ ላይ የሚሰሩትኝ መፈኪያህ ብንያ የሚባል የግንባታ ተቆጣጣሪ እሱ ገና ውሉ ሳይሰራ
እኔ ጋር ምንድነው የሚሰራ እንዴት ብሎ ነው ቤቱ የሚሰራ ሚትባህ እንዴት ብሎ ነው የሚሰራ ሪጽፓው ሽሩቲ ሚክላኻት ሁሉ ነገር እንዴት ብሎ ነው የሚሰራ ያስተካክለዋል ገና ሳይፈረም ውሉ ይሄ ኢየሱስ ስራ ነው እንደገና ደግሞ ሲፈርስ ቢንያኑ ሲፈርስ እንዴት ብሎ ነው የሚሰራ ችግር የለም ችግር አለ ለዳያሪም ነግራልኝ ደግሞ ለያዛሙ ይነግራልኝ ሳውዲያ ያስተካክለዋል ስራውን አዝ መፈከህ ብንያ ለማን ነው የሚሰራ ለዳያሪም ነው የሚሰራ እንደ ጠበቃው አዝ ማን ነው የሚረዳ ዳያሪም ማን ነው የሚከፍለው ያዛም ነው የሚከፍለው ለዚህ ገና ውሉ ሳይፈረም ጠበቃ መፈከህ ብንያ አቆማለሁኝ እኔ ጋብሮ የሚሰራ ሻማይ ገማች ያ ገማች ገና ውሉ ሳይፈረም ሻማይ ይመረጣልኝ ለዳያሪም ስራው ምንድነው ክራዩ ጊዜ ስንደርስ እሱ ነው የሚገምትላቸው ስንት ነው የሚከፈላቸው ለክራይ ሳውዲያ ያዛም ይከፍላልኝ አክሻብ ግን ኪራይ ማለት ያው ቤታቸው ሲሰራ ዳያሪም ኗሪዎቹ ወጣው ቤት ይከራያሉ እስኪ ያልቅ ድረስ ሳለ የሚሰራው ቤት ለዛ ክፍያ የሚሆን ማለት ነው አክሻብ ዳያሪም ሻማይ አልያዙ ማነው ክራዩን ሚል ያዛሙ ነው ሚል አይደል ለዚህ ጥሩ አርጎ ክራዩ ጥሩ እንዲሆንላቸው ለዳያሪም እንዳይጨምሩ ለራሳቸው ሻማይ ይይዛሉ እንደ ጠበቃ እንዳልኩሽ እንደ መፈከህ ብንያ ይሄ ሶስቶች አንሺ ምክትሰዋ ዋና ናቸው ለዳያሪም ይሄ በሞላ ገና ያዛሙ ሳይጀምርና ሳይያዝ ሳይፈርም ሶስቱ የህግ ጠበቃ ሻማይ ገማች መፈከህ ብንያ የግንባታውን የሚቆጣጠር የሚከታተል በተለይ ደግሞ እንዳልሽው እንዴት ነው የሚሰራ ሲፈርስ ችግር ቢያጋጥም ውስጥ ያለው ሽንት ቤቱ በየት በኩል ነው ሚትባሁ ይሄ መፈከህ ብንያ ግንባታው የሚቆጣጠር አካል ነው ዋናው ነገር አሁን ይሄም ለዳያሪም ለኗሪዎቹ ነው የሚሰራው መሆን አለበት ጥሩ እንግዲህ የህግ ጠበቃ ሽሎሚት ይሄ ጉዳይ በጣም ሰፊ ዘርፍ ነው ብዙ ነገሮች ማየት መረዳት ያስፈልጋል እንደገና ፈርሶ በሚሰራ ወይም በሚታደስ ህንጻ ውስጥ በተለያየ እድሜ ክልል የሚኖሩ ኗሪዎች አሉ ወጣት ይኖራል አዛውንት ሽማግሌ ትልቅ ይኖራልና እንደ እድሜያቸው ደግሞ የሚሰጥ ነገር ይኖራል ከእድሜ ጋር ተያይዞስ ያለው ሁኔታ እንዴት ነው ለሽማግሌዎች 70 ዓመት የሞላቸው ያዛም ወይም አዲስ ቤት ገና ሳይፈርስ አዲስ ቤት ይሰጣቸዋል ወይም ፈረንካ ለአዲስ ቤት ይሰጣቸዋል ወይም ፈረንካ ለቤት አቮት ይሰጣቸዋል ወይም ሁለት ቤት ትናንሾች ይሰጣቸዋል 70 ዓመት ነው ሞላቸው ወይም አንድ ቤት ድቃቃ ቤት ይሰጣቸዋል የአይፍሬሽ ልዩነቱ ፈረንካ ይሰጣቸዋል አንድ ትንሽ ቤት ይሰጥና የቀሪውን ገንዘቡን ይሰጣል ገንዘብ ይመልሳል ሁለት ትንንሽ ቤት ሁለቱ ለምንድን ነው የሚያስፈልግ ወይም ሁለት እንዳንዱ ይሄ አማራጭ ነው ይኸውልሽ አሁን አንድ ቤት 120 ሜትር ይሆናል አይደል ያ ሽማግሌ ምን ያስፈልገዋል ያ ትልቅ ቤት ይላል ትልቅ ነው አዝ ሁለት ልጅ አሉት ነግድ ዱግማ ለምሳሌ አዝ ሁለት ቤት ይሰጠዋል ላንዱ ለራሱ ይኖራል ለልጁ ይሰጠዋል ሁለት ቤት ይቀበላል ከመከራየታው ይችላል ይሄ የ70 ዓመት ላይ እስከ 75 ይሄ ግን ማን ነው የሚመርጠው ያዛሙ ነው የሚመርጠው እሺ ግን 75 የሞላው የተለየ ህግ ነው ደግሞ 75 ዓመት የሞላው ሰው 75 የሞላው ሰው ማማሽ ጥሩ ነው ለምን ህጉ ምን ይላል እሱ ነው የሚመርጥ ሽማግሌው ነው መብት ያለው ይመርጥ 70 ዓመት የሆነው ያዛሙ ነው የሚመርጥልን 75 ከሆነ ግን መብት አለው ይመምረጥ በየሶስቱ አንዱ ፈረንካ የአዲስ ቤት ናጊድ ዱግም ለምሳሌ 1,500,000 የአዲስ ቤት አዝ 1,500,000 ይቀበላል በቼክ እና ሌላ ቤት መግዛት ይችላል እንደፈለገ የሚመቸው ቦታ ወይም እኔ አልችልም አለ ያዛም አዲስ ቤት ይሰጠዋል እሱ መርጦ በትክክሉ ይሰጠዋል አዲስ ቤት ሌላ ቤት የፈለገ ቦታ ወይም ይሄን አልፈልግም አለ
ቤት አቮት ፈረንካ እንዲሰጠው ይሆናልኝ እዛ ቤት አቮት መሄድ ይችላል ቤት አቮት ሲሄድ ያው የሚከፈል ነገር ይኖራል ገንዘብ ያን ገንዘብ ያዛሙ ይከፍላል ቢዲዩክ እንግዲህ እንደምርጫው ነው እንደምርጫው ከን ይሄ ለምንድነው ይሄ አዲስ ህግ ነው ብዙ አመት አይደለም ያለ ለምን እትከቹት ይሆን ታጉትኝ ብዙ ሽማግሌ ያሉ ሽማግሌ ብዙ አመት ኑሯል አይደለ እዛ ቤት አሁን ለማውጣት ችግር ነው ይገባናል ለዚህ ያ ሽማግሌ ስተሚሰራ ብዙ አመት 3 አመት ይወስዳል ያንን እሺ ይገባናል ለዚህ ነው ህጉ መጣ ምናልባት ተመልሶ የመምጣቱ ሁኔታ ብዙ ነገር ብዙ ጥያቄ ያስነሳል እድሜውም ትልቅ ስለሆነ ያሰው ስለዚህ ቤት አቮት መሄድ ከፈለገ በቃ ይዘጋለታል ወደ ቤት አቮት ማለት ነው አዎ ወይም አዲስ ቤት የሎች ክራይ ሲሄዱ እሱ አዲስ ቤት ይቀበላል የራሱ ቋሚ ቤት ማለት ነው አዎ አይጠብቅም እስኪሰራ ነው ጥሩ ነው አዎ ለሽማግሌዎች ከሚጠብቁ በተስፋ እድሜያቸውም ስለደከመ በኪራይ ከሚንገላቱ ጥሩ አማራጭ ነው ይሄ ህግ አዲስ ህግ ነው ግን እየተሰራበት ነው አዎ ከን ብዙም አዲስ ስልሽ ስንት አመት አለው ግን አዲስ ነው ለህጉ የህግ ጠበቃ ሽሎሚት ቸኮል እንደው በመጨረሻ የምታስተላልፊው መልእክት ምንድነው ለሚያዳምጡን ሰዎች ለአድማጮች እንደ ጀመር ነው በመጀመሪያ ሳይፈርሙ በመጀመሪያ ያዛም ሳይዙ ጠበቃ ያዙ ያ ጠበቃ ራክ ለናንተ እንዲረዳ ፍቃድ ስጦትኝ ፍቃድ ሰጣችሁትኝ ለናንተ ያግዛልኝ ሁሉ ነገር መጀመሪያ እስከ መጨረሻ አዎ ይረዳችኋልና ይሄ ለናንተ እርዳታ ትልቅ እርዳታ ነው ለዚህ ዋና ነው ይሄ ነገር ወረቀቱን በሙላ ይፈትላልኝ ይረዳችኋልኝ አንቺን እንግዲህ በዚህ ዘርፍ ብዙ አመት ነው መሰራ ብለሻል እየሰራሽ ነው ምናልባት ሰዎች ቢፈልጉሽ እንዴት ነው የሚያገኙሽ አድራሻሽን መስራቤቴ አሽኬሎን ነው רחוב הפנינים 53 קומה ראשונה ስልክ ቁጥሬ 054 317 6863 ቢደውሉት ያገኙሻል አዎ የህግ ጠበቃ ሽሎሚት ቸኮል እንግዲህ እዚህ ድረስ መጥተሽ ስቱዲዮአችን ስላደረግነው ሰፊ ውይይት በጣም እናመሰግናለን አመሰግናለሁ የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን ፕሮግራሙን አዘጋጅቼ ያቀርብኩላችሁ ወርቅነሽ እሸቴ ነኝ እስከ ሳምንት ቸርን ሰንብት